በጣም ፍቅር ሲባል ተራ ፍቅር አይደለም፣ ትልቅ ፍቅር ነው ያሳያችሁ። እንድበረታ እንድጽናና ነው ያደረጋችሁ። እንደ ልጆቻችሁ ሀዘናችሁን ከኔ ተካፈላችሁ። እኔ የልጆቼን መንዴ እጄ ሰኞ እጄ ስሰማ ተስፋ ነው የቆረጥ ጠላኝ። የልጅ ነገር ታውቃላችሁ፣ ሀዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት፣ በጣም ጠላው። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታን ያጽናናል። ፊታችሁ ሳይ በረታው፣ ከሀዘኔ ተፈወስኩ። እንግዲህ እነዚህ ልጆች እንደምታዩት በጣም ትሁት ነው። ለመናገር ፈልጌ ሳይሆን በጣም የምሳሳላቸው ሙሽራዮቼ ናቸው። ሙሽራዮቼ ናቸው። በጣም ማዝነው ልጆቼ ጌታ ሰጠኝ። እንግዲህ መልሼ ለጌታ አስረከብኩኝ። በዚህ ምድር ላይ ድንግል ናቸው፣ በጣም ንጹህ ናቸው፣ አልተነካኩም። እኔን ጥለው ሄደዋል። እኔ ይነጋል እያልኩ መዝሙርን ነው መዘምረው፣ እነሱ ግን ያንን አይሉ። ለጌታ እንግዲህ አስረከብኩኝ። ንጹህ ልጆች ነው ያስረከብኩት፣ ድንግል የሆነ ልጆች ነው ያስረከብኩት። በጣም የምወዳቸው ልጆች ናቸው። ተስፋ ያረኩ ልጆች ናቸው። ስለ ልጆች ታውቃላችሁ፣ ከባድ ህይወት ነው። ልጄ ወደ ኢትዮጵያ ገብቼ ነበረ 2 ዓመት ከ6 ወር ተቀምጬ። በጣም የሚገርም ነገር ነው። ዲቦራ ልትመረቅ ስትል ትንሿ ልጄ በፍጹም እኔ ዲቦራ ጎን ካልቆምኩ አለች። ሁሉን ነገሬን ጥዬ ነው የተነሳሁት። ህይወቴን ሁሉ፣ ስራዬን ሁሉ፣ እቃዬን እንኳን ሳለካ ነው አንድ ክፍል ውስጥ። እኔ መቼም አንድ ቀን አልወለድኳቸው፣ እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪው ስለሰጣችሁኝ ኤርትራኖች፣ ኢትዮጵያኖች ስለሰጣችሁኝ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ፣ ሀዘኔን በጥልቅን የተካፈላችሁልኝ እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ። በጣም ያሳዝናል። የሰው ልብ በጣም ይሰበራል። የምር በጣም ያሳዝናል፣ ከምለው በላይ በጣም ያሳዝናል። አምላክ እግዚአብሔር ያጽናናቸው። በጣም ከባድ ነው። 2 ልጆች ማጣት ማለት 2 ልጆች በአንድ እሳቸውም ብሏሉ። 2 ልጆች አንድ ነው ያጣሁት፣ 2 ልጆች ግን በአንድ አይደለም የወለድኩት አሉት። በጣም ያሳዝናል። የሰው ልብ ይሰብራል በጣም ከምለው በላይ። በጣም ልጆች ከደረሱ በኋላ መቼ ነው ማየው? መቼ ሰው ሲሆን ያለው መቼ ብሎ በጉጉት ስጠብቅ በጣም ከባድ ነገር ነው። ምን አይነት ዘመን ውስጥ ነው ያለ ነው? ወንድም ለወንድሙ የሚጨክን ዘመን፣ አንዱ ለአንዱ የሚጨክን ጨካኝ ዘመን ውስጥ ነው ያለ ነው። በጣም ያሳዝናል። ሁለታቸው በአንድ ክፍል ሞቶ ማግኘት በጣም ከባድ ነው። እኔ እንጃ ብቻ በጣም ይከብዳል። አምላክ እግዚአብሔር ያጽናናቸው። የእግዚአብሔር ማጽናናት ከነሱ ጋር ይሁን። በጣም ከባድ ነው፣ በጣም ከባድ ነው። የሰው ልብ ይሰበራል ወገኖቼ። በጣም የምር እኔ እንጃ ብቻው ማለት ገና ከልጆቼ ብዙ ነገር አያለው፣ ገና ከልጆቼ ብዙ ነገር እጠብቃለሁ። ከልጆቼ ብሎ እንደዚህ በጉጉት ስጠብቅ እንደዚህ መሀል ላይ ሲሆን በጣም የሰው ልብ ይሰበራል። ያዘነ ሰው የለምና እግዚአብሔር እንግዲህ ያጽናናቸው። በጣም ከባድ ነው። እንደዚህ አይነት ነገር ላይ ደግሞ እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቀን።
እንደዚህ አይነት ክፉ ዘመን፣ ክፉ ጊዜ፣ ክፉ ቀን ላይ እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቀን ቤተሰቦቼ። ብዙ ኢትዮጵያውያን ብዙ 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 ኢትዮጵያውያን እዛ ሀገር ላይ ያለቁ ነው ማለቴ እነዚህ ልጆች በፊትም ብዙ ልጆች ብዙ ኢትዮጵያውያን ብዙ ኤርትራውያን እዛ ሀገር በጣም ይሞታሉ። እግዚአብሔር ይጠብቃቸው። በጣም ከባድ ነው ማለት ያው ሰው ሀገር ማለት ሰው ሀገር ነው መቼም ቢሆን ማለት ነው። እና እነዚህ ልጆች እስቲ አስቡት ጥሩ ደረጃ ነው ውስጥ ነው ያሉት ማለቴ ጥሩ በቃ ከነሱ ጥሩ ነገር አባትየው ሲጠብቅ እነሱ ደግሞ ነገ ጥሩ ደረጃ ደርሶ በቃ እንደዚህ ሲሆን ከልጆቼ እንደዚህ በቃ እጠብቃለሁ ምናምን ብሎ አባትየውም በጉጉት ሲጠብቅ እንደዚህ አይነት ነገር ሲከሰት በጣም ከባድ ነው። እኔ እንጃ ብቻው ይከብዳል። በጣም 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 የሰው ልብ ይሰብራል። ምን አይነት ዘመን ውስጥ እንዳለን በጣም ከባድ ነው፣ ይከብዳል። በተለይ ደግሞ እዛ ሀገር ላይ ብዙ ኢትዮጵያውያን እያለቁ ነው። ብዙ ኢትዮጵያውያን ወደ እስር ቤት ይወስዳሉ። በቃ ብቻው እንደዚህ አፍኖ ነው የሚገሉት። እንደዚህ በቃ ያችሁ እነሱ አሁን እዛ ያደጉ እዛው ነዋሪ ናቸው። እዛው ነው ያደጉት። እንግዲህ እዛው ተምሮ እዛው ነው ያደጉት። አያችሁ መቼም ቢሆን እኮ ሰው ሀገር ነው። በጣም ከባድ ነው። በጣም የሰው ልብ ይሰብራል እና እግዚአብሔር ያጽናናቸው ቤተሰቦቹንም ጓደኞች እንግዲህ ቤተሰብም የኢትዮጵያም ሁላ ህዝብ ሁሉም ሰው ነው ያዘነው። እንግዲህ እግዚአብሔር ያጽናናቸው። በጣም ከባድ ነው። ብቻው ከባድ ነው። የሰው ልብ ይሰበራል።